አደራ ድራማ ክፍል 92 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ በጣም የሚገርምና አስደንጋጭ የሆነ ክስተት እንግዲህ ተመልክተናል ማለት ነው። ብሌን እንግዲህ በጭስ ታፍናለች። ከሰል እንግዲህ ክላሴ እንዲሞቅ ቅዝቃዜ ያለ ብርድ ነው በማለት ሰላምዬ የምትለብሺው ሌላ ተጨማሪ ልብስ ውሰጂ እያለቻት አይ ይህን ወስጄ ክላሴ እንዲሞቅ አደርጋለሁ በማለት ነበረ የተቀጣጠለ ከሰል ወደ ክላሷ ይዛ የሄደችው። የሚጠባበቃቸውና በቀሉን ወይንም ደግሞ ስራውን እንግዲህ በታዘዘበት መሰረት ለመጀመር ሲጠባበቅ የነበረው እጅጉን በጣም ደስ ያለው በራስሽ እጅ እንግዲህ ትሞቻታለሽ ሲልም ነበረ። እናም እንግዲህ ያንን ይዛ ሄደችው የተቀጣጠለ ከሰል ላይ ነበር መድኃኒት አድርጎ ክላሷን ደግሞ እንዳይከፈት አድርጎ ቆልፎባት ነበር። እንግዲህ ብሌንን ያፈናት ማለት ነው። ብሌን እንግዲህ በዛ በጭስ ታፍና የድረሱልኝ ጥሪ ብታደርግም በሩንም ለመክፈት ብትታገል ሁሉም ነገር ከአቅሟ በላይ ሆኖ ራሷን ስታም ወርቃ እንግዲህ ብቻ ግን በጣም በሚያሳዝን ሁኔታ ከብዙ ውጣ ውረድ በኋላ ነበረ ራሷን ስታ እኔ ብሞት እኮ እያለች እንግዲህ ለማን አስፈልጋለሁ ማንስ ይጎዳብኛል በእኔ እያለች እንግዲህ በሞት ዓለም ውስጥ ሆናም እንግዲህ ራሷን ስታይ ነበረ። ከዛ በኋላ ግን በጣም እንግዲህ ደንግጣ የሁሉንም የቤተሰቦቿን ሁኔታ የቤተሰቦቿን ቅስም መሰበር ስታስተውል በጣም ከራሷን ስታ ከወደቀችበት ባና ነበር የተነሳችው። ከዛ እንግዲህ በሩን ለመክፈት ብትልም ብትታገልም አልተሳካም። ነገር ግን በስተ መጨረሻም ለሳሚ ነበር ስልክ የደወለችው። ሳሚ ከዛ ቤት እንግዲህ በቃኝ መሄድ አለብኝ ከዚህ በኋላ ብሎ እንግዲህ ጉዞ ከጀመረ በኋላ እንግዲህ ዳግምም ሳሚ ከዛ ግቢ ለቆ በመሄዱ በጣም ተደስቶ እንግዲህ እየፈነጨ በነበረበት ታይም ሳሚም እንግዲህ ጉዞውን ጀምሮ መንገድ ላይ ሲደርስ ስልኩን እንደረሳና ስልኩን ለማምጣት ወደ ሰላም ቤት ተመልሶ ሲሄድ በቃ ለመሄድ ወደዛ ቤት ለራሱ እንደደበረውና እንዳስጠላው ግን የግድ ስልኬን ማምጣት አለብኝ ብሎ ነበር ወደዛ ሄደ የተከሰተው። እና በዛን ታይም ነበረ እንግዲህ ከውጭ ወደ ቤት ሲገባ የሚተመለከተው ከብሌን ክላስ ነው እንዴ የወጣው እያልን ብቻ በጥርጣሬ ዓለም ውስጥ ነበረ። እንግዲህ ብሌን ለሳሚ ስልክ ደውላ ነው በህይወት እንግዲህ ሊያተርፋት የቻለውም ሳሚ ነው። አሁን ላይ እንግዲህ ሐኪም ቤት ገብታ ባየነው እና በሰማነው ሁኔታ በጣም የሚያሳዝንና የሚያስደነግጥ ነገር ነው። ብሌን እንግዲህ ፓራላይዝ እንደሆነች ሰውነቷን መንቀሳቀስ እንደማይችል እንዲሁም ደግሞ አንደበቷን መናገር እንደማይችል ትልቅዬ ዱብዳ ተነገራቸው ለዳግምና ለሰላምዬ። ሰላምዬ አምና መቀበል አቃታት። እሷ ሳትሆን እኔ ነኝ እኮ የሞትኩት፣ እሷ እኮ ለእኔ ታስፈልገኛለች፣ ብሌንዬ እኮ የመኖሬ ሚስጥር ናት በማለትም ሰላም ክፉኛ ታመመች። ብሌን ለታመመችው እሷ ሳትሆን እኔ ነኝ የታመምኩት በማለትም እጅጉን በጣም አዘነች። እናም መረበሽ ጀመረች፣ ማልቀስም ጀመረች። ሳሚ ከብሌን ጋር ነበረ። ብሌንዬ እያለ አንቺ እናትሽ መሆኗን እናትና ልጅ መሆናችሁን ብነግራችሁ ኑሮ እኮ እዛ ክላስ ብቻሽን አይደለም የምትተኙ፣ ከእናትሽ አጠገብ ከእናትሽ ጎን ነበር። ይህ ሁሉ የኔ ጥፋት ነው። አንዴ ብቻ እድሉን ስጭኝ፣ እናትና ልጅ መሆናችሁን እነግርሻለሁ። ብቻ ንቂ የኔ ብሌን የኔ ፍቅር እያለ በፍቅር ልቡ በፍቅር አይኑን ስፍስፍ እያለ እንግዲህ በጣም አዝኖ ተመልክተነዋል። እናም እንግዲህ የሰላምዬን ጩኸትና መረበሽ ለቅሶ ሲሰማ ብሌን ሞተች እንዴ ብሎ በጣም ደነገጠ። ሳሚ ሩጫውንም ወደዛ አደረገ። ነገር ግን ዶክተሩ እባካችሁ ልትረጋጉ ይገባል፣ የእናንተን መረበሽ አይታ እሷ ልትጨነቅ ይባስ እንግዲህ ህመሟ ሊባባስባት ይችላል በማለትም እንግዲህ አሁን ላይ ብሌን ሳምባዋ በጭሱ ምክንያት በጣም እንደተጎዳ እናም ሳምባዋ እንግዲህ በጭሱ ምክንያት በጣም እንደተጎዳ እና ከጭሱ ጋር የተደረገው መድኃኒት ኬሚካል ደግሞ እጅጉን በጣም አደገኛ እንደሆነ እንግዲህ ዶክተሩ በደንብ አድርጎ አስረድቶ ነግሯቸዋል። እንዴት አይነት መድኃኒት ማን የጨመረው ብቻ ለቤተሰቡ ጥያቄ ፈጥሮባቸዋል። ሰላምዬ ባየችውና በሰማችው ነገር ምን አለ ያንን የተቀጣጠለች ከሰል ይዘሽ ሂጂ ከምላት ምን አለ ባስቆምኳትና
ብርድ ልብስ በሰጠኋት ኑሮ በማለት እጅጉን በጣም ስትጸጸትም ተመልክተናታል። እናም እንግዲህ ያንን ከጭሱ ጋር እንግዲህ የተቀላቀለውን መድኃኒት ያደረገው ጆ ነው በማለት ሳሚ ተናገረ። ሳሚ እንግዲህ ጆን ለመደባደብም ሙከራ አደረገ። እናም እንግዲህ ጆ ደግሞ ወደ ሳሚ ለማድረግ ሁኔታውን አንተ ስለወደድካትና ስላፈቀርካት አትጎዳትም ማለት ነው በማለትም እንግዲህ ኃይለ ቃል ተናግሮ ከራሱ ላይ ያለውን ሸክም ወደ ሳሚ ለማድረግ ሞከረ። በዚህን ጊዜ ዳግም እውነትም እኮ እሱም ሊጎዳት ይችላል፣ እሱ እኮ በፊት ሰው በላ ነው በማለትም እንግዲህ አሁን እኮ የኔና የእሷን ፍቅር ሲመለከት የእሱን ፍቅር እምቢ ስትለው ሊጎዳትም ይችላል በማለት ዳግምም እንግዲህ ጥርጣሬውን ወደ ሳሚ አደረገ። ሳሚ እባካችሁ ተረዱኝ፣ ይህ ሰው ጤነኛ አይደለም፣ የሆነ ተልዕኮ አለው በማለትም ሳሚ ቢናገርም ማንም ሰው ሊሰማውና ማንም ሰው ሊያስተውል አልቻለም የጆን ስራ። ጆን እንግዲህ ብሌንን እንደዛ በማድረጉ እጅጉን በጣም እያዘነም ነው። ምክንያቱም ምንም አላደረገችም። ነገር ግን እነዚህ የቤተሰቦቼ ገዳይ ናቸው። ስለዚህ ብሌንን ስለጎዳዋት ስላዘኑ አንድ የበቀል መንገዴን ጀምሬያለሁ እያለ ደስም እያለ የቤተሰቦቹን ሞት ሲያስታውስ ደስ እያለው፣ ነገር ግን ብሌን ደግሞ ንጹሕ ሰው መሆኗን ሲያይ ደግሞ ውስጡ እየተረበሸ ተመልክተነዋል። በዛም አጋጣሚ እንግዲህ በኃይሉም ስልክ ይደውልለታል። አንበሳ በማለትም እንግዲህ በኃይሉ የጆን ስራ አድንቆለታል። ነገር ግን አልሞተችም፣ ፓራላይዝ ሆናለች፣ አንደበቷም አይናገርም ብሎታል። እናም እንግዲህ ወደ አንተ መጣለሁ፣ እናወራለን፣ እንነጋገራለን መጥቼ ብሎታልም። ናልኝ አንበሳዬ እያለም በደስታ እየፈነጨ ነው። ጆ የበኃይሉን እውነታ ማወቅ አለበት። በኃይሉ እንጂ መገደልም ካለበት ሰላምና ሳሚ እንዲሁም ብሌን ምን ቆርጧቸው እንግዲህ እነሱ ከሁሉም ነገር ነፃና መልካም ሰዎች ናቸው። ነገር ግን አሁን ላይ ያው በኃይሉ እያቀሳሰረ ባለው ነገር ንጹሐን ሰዎችን እንግዲህ ለማስገደል እንዲሁም ደግሞ ጆን እንግዲህ እየተጠቀመበት ይገኛል ማለት ነው። በጣም ያሳዝናል። ቃል እንግዲህ የገነት ቤት በመኖሯ በጣም ተማራለች። ይባስ እንግዲህ ምግቡ ሁሌ ሽሮ እያለች በጣም ተሰቃይታለች። ሌሊት መኝታ የለኝ፣ ዝንቦቹ ሊያስተኙኝ አልቻሉም። እኔ በቃ ይሄ ህይወት እስከ መቼ ነው የምጋፈጠው? እውነቱን እኮ ነው፣ በኃይሉ ወደ ሰላምዬ ቤት እኮ ሊመልሰኝ ይችላል። ታዲያ ለምን ይሄንን ወረቀት ይዤ አልሰጠውም? እያለች ቃል እየተወዛገበች ነው። ደግሞ ገነትን በጣም መልካምና ጥሩ ሰው ናት። ያቺ አሮጊት ብዬ የምጠራትን አሁን እኮ ማዘርዬ እያልኩኝም እየጠራኋት ነው እያለች በማስመሰልም እንዲሁም ደግሞ ትክክለኛ ሰውም ለመሆን ቃል እንግዲህ እየተንገዳገደች ትገኛለች። ኑሮዋ ቢያሳስባትም ገነትን ደግሞ መክዳትም አትፈልግም። ገነት በጣም አምናቸዋለች። አምናቸው እንግዲህ የደበቀችውን ሚስጥር ለቃልና ለፀሐይ እንግዲህ አሳይታቸዋለች። እናም እንግዲህ ቃል አሁን ላይ እየተወዛገበች ትገኛለች። ብሌንዬም በሚያሳዝን ሁኔታ እንግዲህ አንደበቷም ተይዞ ሰውነቷን መንቀሳቀስ አትችልም ለረጅም ጊዜ። የእናንተ እንክብካቤ፣ የእናንተ የሰዎች ውሳኔ፣ የእናንተ ሁኔታ ይወስናል። ከተንከባከባቸዋት ቶሎ ታገግማለች በማለትም እንግዲህ ዶክተሩ አሳውቋቸዋል። ሰላምዬ ለምን ያለቀው ንብረት ልቅ አይልም? ለምን ያለኝን ንብረት ሁሉ ሽጬ አላሳክማትም? ብቻ ብሌን እየተዳንልኝ በማለትም የሚቻላችሁን ነገር ሁሉ እባካችሁ አድርጉልኝ እያለች ነው። እናም እንግዲህ ገነትም ተደውሎ ተነግሯት ገነት ከመስማቷ በፊት ውስጥ የተጨነቀ ጥሩ ስሜት አይሰማኝም፣ ምን ሊያሰማኝ ነው እያለች እየተጨነቀች እንዲሁም ልጇን እያሰበች ደውይላት እንደዚህ የምትጨነቂ ከሆነ ስትላት አይ አሁንማ ስራ ነው የምትሆነው እያለች ብቻ ቡና ሊጠጡ አቀራርበው በነበረበት ታይም ነበረ ዳግም ደውሎ ለእናቱ የነገራት። ራሷን አታውቅም። በሩጫ ነበር ወደ ሐኪም ቤት እየተሯሯጡ የሄዱት ፀሐይና ገነት። የሆነውንና የተፈጠረውን ነገር አምኖ መቀበል ገነት አቃታት። ሰላምዬ ጤነኛ ልጅን የሰጠሁሽ ልጄን መልሽልኝ፣ ልጄ እኮ ለኔ ብላ ነው፣ እናንቺ ቤት ባትሄድ እንደዛ አትሆንም ነበር። ብቻ እጅጉን በጣም እየዬ ብላ ተጸጸተች። እናም እንግዲህ አሁን ላይ የብሌን የጤና
ጉዳይ እጅጉን በጣም ሁሉንም እያሳሰበም እያሳዘንም ይገኛል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ አደራ ድራማ ክፍል 92 ይህን ይመስል ነበር። ቀጣይ ክፍልስ ምን ይከሰት ይሆን? ብሌንን በዛው በተኛችበት አሰናብታት ብሎ አሁንም ጃዝ ጃዝ ይለው ይሆን በኃይሉ? ወይንስ እንድታገግም ሁሉም ርብራቢውን ያደርግላት ይሆን? ሀሳብ አስተያየት